እኔ እኮ እውነታውን ነገራችሁ ነበር። ሁሉም ነገር ድራማ ነው። በቃ አትሸውዱ። ብዙዎቻችሁ ደግሞ ሄርሜላን የምትሳደቡ ሩታን የሩታ ደጋፊ ሆናችሁ የሄርሜላ ደጋፊ ሆናችሁ እርስ በርስ መጥፎ ነገር የምትኮምቱ ሰዎች ከዚህ በኋላ ማቆም አለባችሁ። በቃ እነሱ ስራቸው እኮ ነው እንዴ፣ ድራማ ነው ይሄ ነገር እኮ ድራማ ነው። ይኸው ዛሬም ኤፋ መጣ። ቅድም ላይ ሄርሜላ አብርሽን ጋበዛቸው ምናምን፣ ዛሬ ደግሞ ኤፋ ታረቁ ምናምን እያለ መጣ። እንደ ምን ሆናችሁ ነው እናንተ? ለምን ዝም ብላችሁ ድራማው ላይ የሚተውኑትን አክተሮች እያደነቃችሁ ለምን አትኖሩ ስላችሁ። አሁን ድራማው ለምሳሌ አብርሽና ሄርሜላ ቢጋቡ ብዙዎቻችን ደስ ይልናል። ለምሳሌ እንደዛ ድራማው በዚህ ነገር ቢያልቅ ምናምን እያልን ብንተውን እኛም አብረን ደስ ይላል። ከዚህ ውጭ ግን ድራማ ነው ወይ? ምን ሆናችሁ ነው? እነሱ እኮ አብረው ነው አብርሽና ሩታ። ሄርሜላም የሩት ፋሚሊ ሆነች፣ ቤተሰቧ ነች። በጭራሽ ሁሉም እኮ አብረው ሆኖ እኮ ነው ይሄን ነገር የሚያደርጉት እንዴ። አንዳንዶቻችሁ የምትሰጡት ኮሜንት በቃ የእውነት ሰውን የሚገል እንዴ። በዚህ ልክ ምን ሆናችሁ ነው? እኔ አናደዳችሁ እናንተ ኮሜንታተሮች። በቃ እናንተ ድራማ የሆነ ነገር እኮ ድራማ ላይ ስንከታተል ምናምን የሚያስለቅስ ካለ ድራማ እንደሆነ እያወቅን ኢቨን ከሌላ ከሌ ቢጋቡ ምናምን ቢጣሉ አንልም። ወይኔ ከሌ ይታሰርልን ምናምን እኮ እንላለን። ድራማ መሆኑን እያወቅን እኮ ነው። ስለዚህ እዚህ ጋር ተዋናዮችን ማድነቅ በቃ እንችላለን፣ መብት አለን። ከዚህ ውጭ ግን የእውነት መስሏችሁ የምትደክሙ ሰዎች ብታርፎ የተሻለ ነው። እውነት የለውን ለእናንተ ብዬ ሁሉም ነገር ድራማ ነው። እነሱ አልተለያዩም፣ አብረው ነው ያሉት። ስለዚህ ይህን ነገር እናንተ ከሂሳብ በማስገባት ምንም ነገር ሳይመስላችሁ መከታተል ነው ያለባችሁ። እውነቴን ነው። እኔ ድጋሜ ለእናንተ እንደዚህ ብዬ ቪዲዮ አልሰራላችሁ። እኔ ስለምወዳችሁ ምናምን ነው እንደዚህ ቪዲዮ የምሰራላችሁ። እሺ እንዴ እኔ ብዙ ሰው እኮ በቃ ሰውን እኮ ይገላል። ገሎ እንዴት ልበላችሁ፣ በቃ በህይወት እያለ በጦር በመውጋት በሉት የሚሰጡት ሀሳብ አስተያየት ምናምን እና ድራማ እንደሆነ ማወቅ አለባችሁ። በቃ ሩታ በጣም ኤፋ አናዷታል። ምክንያቱም ለምን አብርሽ ይከራያል ምናምን እዚሁ ከቤቱ አንድ ክፍል ስጪው እና በቃ ይኑር ምናምን ብሎ ሩታ ደማ እዚህ ጋር ማለት ነው ደማ ተንተክትኳል ምናምን ራሷን ይዛለች፣ ታማለች። አብርሽ ለምን በዚህ ልክ እኔ ብለው ሩታን ማለት የድራማውንትን ሩታን ከቤት ለማስወጣት ይሆን አላውቅም። እንደ ሩታ እኮ ከቤቷ ከገባች ገና ስንት ቀኗ ነው? 3 ቀን አይደል እንዴ? ስለዚህ ሩታን ባይበጠብጧት እዚህ ጋር ምናምን ታይፋውን ከወንድሙ ጎን ሆኖ አንቺ ተከራይተሽ እየኖርሽ ስለነበር ለምን አሁን አብርሽን ለመበቀል እንደዚህ አስብሽ? ወንድሜ ነው እያላትኝ ነው እንግዲህ እዚህ ጋር አስቡት። አሁን ኤፋ በሚናገረው ነገር የሩታ ቤተሰቦች የሩታ ወንድሞችም ይመጣሉ ማለት ነው። ጉድ እኮ ነው ዘንድሮ። እንደው እኛ አሁን ከየትኛው ጎን ንቁ? ማንኛቸውን እንደግፍ? እውነት ለመናገር ሁላችንም ሩታ እንወዳታለን። እኔም ሩታ ሞቴ ነች፣ እህቴ ነች። ታውቃላችሁ ሩቴ ግን አሁን ለምሳሌ ድራማው ላይ እንደምናየው ከሆነ ሄርሜላ እና አብርሽ ሲገናኙ ያለው ፓርት ብዙዎቻችንን የሚስብ ነገር ነው እና ኤፋ እዚህ ጋር ነገራቶችን ለማስተካከል እየሞከረ ነው። እኔ ከሁሉም የገረመኝ የማርክ መጥፋት ነው። ማርክ ይሄ ሁሉ ነገር ሲፈጠር ማርክ ለምን ከነሱ ሊርቅ ቻለ? ማርክና አብርሽ ተጣልተዋል ወይ? ነገሩኝ እስኪ። ወይስ እነሱም ሌላ ድራማ ላይ ስለሆኑ ድራማው ሊያገናኛቸው አልቻለም? እስኪ መልሱልኝ። እኔ በዚህ ርቀት ማርክ እኮ በጣም ጠፋ። ሩታ ስትጎዳ ሩታ የሆነ ነገር ስትሆን ከሁሉም ከአብርሽ ጎን ነበር እኮ ማርክ። በዚህ ከመጣችሁ ወዲህ ማርክ ከምር ጠፍቷል። እና እስኪ ለሚመለከተው አካል አድርሱልኝ ይሄን ቪዲዮ። ማርክ ለምን ጠፋ? ምን ነው የጠፋው ምናምን ነገር የሚለውን እስኪ ለማርክ አድርሱለት። እና እኔ የሚመስለኝ እንደዛ ነው። እስኪ እናንተም የተሰማችሁን ሀሳብ አሳውቁኝ። ሀሳባችሁ ምን ይመስላል የሚለውን እስኪ የምንወያይበት ነው የሚሆነው።
እና ማርክ ሁለቱንም መቶ ቢያስማማልን። አሁን እዚህ ጋር በጣም እየደከመ እየለፋ ነገራቶችን ሊስተካከሉ ብዙ ነገር እያደረገ ያለው ማን ነው? ኤፍሬም ብቻ ነው። ኤፍሬም ብቻ እንዴ! እንደዚህ ደግሞ መሆን የለበትም። እና እንደኔ የማርክ መጥፋት ማርክና አብረሽ ምን ነው በዚህ ልክ ማርክ ከነሱ ሊርቅ የቻለው? ለሩታ ወንድም በሉት ማርክ እኮ ብዙ ነገሯ ነው እና ብዙ ነገር አሳልፈዋል። ግን በዚህ ልክ ለምን መጥፋት አስፈለገ? እና ሩት ከለቀቀችው ቪዲዮ ላይ ኮምቻለሁኝ። እስኪ በኮሜንቴ ሀሳብ የምትሰጡ ካላችሁ ኮምቱልኝ። ምክንያቱም ሩታ አብርሽን መቀበል አለባት በቃ። ሩት አብርሽን ተቀብላ አብረው መኖር አለባቸው። እና በእኔ ሀሳብ የምትስማሙ እስኪ ኮሜንቱልኝ፣ አበረታቱኝ፣ ከጎን የሆኑ የኔ ምክር ስሙ። ብዙዎቻችሁ እንዳትሸወዱ ነው ይሄን ነገር። እኔ ያው የሩት ቤተሰብ ስለሆንኩኝ እውነቱን ልንገራችሁ፣ ከእውነቱ ጎን እንድትቆሙ ነው እንደዛ ብዬ የነገርኳችሁ፣ ለሌላ ነገር አይደለም። አበረታቱኝ፣ ከጎን የሆኑ እስኪ ሀሳባችሁን ግለጹልኝ። ሀሳባችሁን የማየማነብ ነው የሚሆነው። ሁላችሁንም ወዳችኋለሁ። ለነበረን ጊዜ በጣም ነው ማመሰግነው።